እንዲህ ስታይኝ ደስ አላለሽም? አበናትሽ አንቺ ነኝ እንደዛ ነው። እኔ መጥፎ ሰው አይደለሁም፣ ግን በእናንተ ምክንያት ነው ሁሉ እየሆንኩ ያለሁት። የቀራችሁ ደግሞ አሁን እዚህ መጣችሁ አፍናለት ገለኝ ነው የመጣችሁ። አፍናለት ገለኝ በቃ ዞር በሉልኝ። ያንተ ማለት ነው ብዙ ነገር ይቀርሃል። አላዛር አልበሰልክም። ብዙ ነገር ትዳር ምን እንደሆነ አልገባህም። አትውጣልኝ። እሺ ለምን ታለቅሽ ደግሞ? በቃ ትውጣልኝ። እሺ አሁን ታመሻለሽ። ዝም በይ በቃ አታልቅሽ። ረፎ አልሞታለቻችሁ እንዴ? ይኸውልህ ለምን ማንኛውኛ ነገላት አንፈልግም እኮ ግን እንጠይቃት ነው የመጣ ነው። በእናንተ ምክንያት ነው እዚህም የመጣችሁ እኮ እንጠይቃት። የታመመችውን በእናንተ ምክንያት ነው አይደል? እኮ በእኛ ምክንያት ኮረኛ እናስተካክለው ነገር ለማስተካከል ነው። ምንድን ነው የምታስተካክለው? እንዲህ ከወደቀች ወዲህ ነው እንዴ የምታስተካክለው? በቃ እኔ እሷን ጥዬ መሄድ አልፈልግም እንዴ። አይደለም ያኔ ነበር ማስተካከል። እባክህ በእናትህ ተው፣ አታስጨንቀኝ በእናትህ። ማይሆን ነገር አናደርግም። ሰላም እንዴት ናችሁ? ወደና የተከበራችሁ ቤተሰቦች፣ ዛሬ እንግዲህ ወደ እናንተ የመጣሁበት ዋነኛ ምክንያት ብዙ አይነት ሀሳቦች አሉ ወደ እናንተ ይዤ የመጣሁት። ከነዛ መካከል በዋነኝነት ያው ትናንትና ያለቀበት ቦታ ብዙዎቻችሁ ተጨንቃችሁ ሐኪም ቤት ወሰዳችኋት ወይስ ከምን ደረሳችሁ፣ ምን ሆናችኋል የሚለውን ነገር በተደጋጋሚ ሲጠይቁን ነበረ። እውነት ለመናገር ቪዲዮን አቋረጥ ነው እንጂ ሐኪም ቤት ይዟት ሲሄድም አይተናል። ያለችበትንም ሐኪም ቤት አይተናል። ስለዚህ ያንን ነገር ዛሬ እሷ ሐኪም ቤት ሄዳለሁ፣ ግን ደግሞ ከማዘር ጋር ሁላችሁም እንዳላችሁት ከእሷ ጋር ያለህን ነገር ጨርስ ስላላችሁኝ ከእሷ ጋር ያለኝን ነገር ለመጨረስ ነው ዛሬ ወደዚህ የመጣሁት። ስለዚህ እናቴ እባክሽ ዛሬ በእኔና ባንቺ መካከል ያለው ነገር ዛሬ መቋጨት አለበት። እኔ እኮ ምን ማለት ነው መቋጨት አለበት ማለት? እኔ አሁን ትናንትና ይቅርታ ልጠይቃት ነው በቃ ለኔ ስትይ እሺ በይና ሁሉን ነገር ታይ ስትለኝ ተከትዬክ መጣሁ። ተከትዬ መምጣቴ አዎ እኔ ወንድሟ ላይ አልፈርድም እንደዛ በመናደዱ፣ ግን እሷ መረጋጋት ትችላለች። እዚህ ቦታ ላይ እኮ እኔ ብቻ አይደለም ጥፋተኛ፣ እሷም ጥፋት አለባት አይደል እንዴ? አሁን አንተ ሳይድ ይዘህ ወይ እሷ ስለታመመች ወይ እንትን ስላለች አይደለም። እኔ ልልክ የፈለኩት ምንድነው አንደኛ እንሂድ አልከኝ እሺ ብዬ ይቅርታ ልትጠይቃት ነው ይዤክ የመጣሁት እንጂ ለሌላ ነገር አይደለም። እሷም ደግሞ ይቅርታህን መቀበል ትታ እንደዛ የሆት እያደረጋት እንደዛ የሚያናድዳት ነገር ምንም ነገር የለም። አዲስ የተፈጠረ ነገር የለም። ከእንደገና ደግሞ መጀመሪያ አልፈልግህም ብላ ከሰሰችክ እሷ ናት። ከዛ ደግሞ በኋላ እኛ ሽማግሌ ለመሰብሰብ ካክስቷ ጋር ወለላይ ወደ ታች ስል ጥፋት የሰራችውም እሷ ናት። ሲቀጥልም ደግሞ ያ ሁሉ ነገርም ሆኖ ሳለ እንደገና ያቺ ሴት ስናመጣት አንተ አልፈታህም እፈልግሃለሁ ያለችውም እሷ ናት አይደለም እንዴ? አሁን ደግሞ መልሳ አልፈልግህም ውጣልኝ ምን ማለት ነው? ይሄው ምንድነው እንደዚህ አይነት ማወዘጋገብ ሰው? ያው ምን መሰለሽ ይሄ ሰዎች እሷን ሰው ሲናደድ የሚያደርገው ነገር አያውቅም። ግን ደግሞ እሷን ሁሌ ምክንያት እያደረገች ያለችው ሁሌ እናንተን አስከትላ ነው የምትመጣው። በቃ እኔ እናንተ ብቻችንን ማውራት አንችልም ወይ? ይሄንን ምክንያት አታድርግ። አሁን በተታረቁም እንኳን ያዛር አብራችሁን ብትሆኑ እኔ እናት ነኝ አይደል እንዴ? የት ሄዳለሁ ታዲያ? ካንተ ስር ወዴት ልሂድ? እናትህ እኮ ነኝ። አንተስ ከኔ ስር ወዴት ትሄዳለህ? እናትና ልጅ ተጣጣሉ እንዴ? እሺ ቆይ እኔን ጠልታ አንተን መውደድ ትችላለች ወይስ አንተን ጠልታ እኔን መውደድ ትችላለች? ምን ማለት ነው እንደዚህ አይነት ነገር? እኛ የአንድ ሳንቲም ግልባጮች ነን። ይሄንን ማወቅ አለባት። ደግሞ አሁን ታማለች። እኔ ለነገር ዛሬም ቢሄድ ማለት ነው ምንም ልናገራት አይደለም። ደህና መሆኗን አይቼ ወደ ቤቴ እመለሳለሁ። እንዴ ምን ማለት ነው እንደዚህ አይነት ነገር? እኔ እንድትስማሙ ነው የምፈልገው። እኔ እስማማለሁ። መልካም ፍቃዱ እኔ በቃ አሁን ትቻለሁ። እሺ እኔ ትቻለሁ፣ እስማማለሁ። ለአንተ ስል ምን አረኳት እኮ ነገር ስትልሽ የሆነ ነገር መናገርሽ አይቀርም እና እኔ እሱን ማለት ታገስም አላዛር። ለምን መሰለህ ማለት ታገሰው? እሷ ማናት? እኔ እናት አይደለሁ እንዴ? ልታገስና ልታከብረኝ ይገባል። እኔ ነገርን ከተውኩኝ እሷን መተው አለባት። መተው ካልቻለችና ዘለፋ ቃሎችን እናገራለሁ ካለች እኔ አልቀበላትም እንዴ። ይሄንን ደግሞ ለሷም ንገራት። ትዳን መጀመሪያ ትዳን፣
ከዳነች በኋላ በዚህ ርዕስ እናወራለን። አሁን እኔ እናንተ ስራ የሚሆነው ዛሬ እሷን ሄዶ መጠየቅ እኮ ስንጠይቃት ግን እናቴ ትላንት ምንም አትበያት ትናንት ምን አልኳት አልሻት እንጂ በቃ አንቺ ነኝ ቅመም እንደዚህ ካላረግሽ እና እኔ ማጣፈጫዋ ነኝ ልክ አይደለም አንተም እሷ ልክ ናት እያልከኝ ነው አይደለም ልክ ባትሆንም አሁን እንግዲህ ታማለች እኔን መናገር አልችልም እኔ ግን እጠይቃታለሁ አሁንም ለሰላም ነው እየሄድኩኝ ያለሁት እኔ ለሰላም መሄዴን እስክትረዳ ድረስ እናገራለሁ እጠይቃታለሁ በቃ እኔ ክፉ ነገር አላደርግም መጀመሪያም ታውቃለህ ጸባዬን እኔ ክፉ ነገር አላደርግም ቀድሞ አንተን ለመጠበቅ ብዬ ያደረኩት ነገር እውነታውን አሳይቻለሁ እሷ እየሄደችበት ያለችበትን እውነታ አይተኸዋል ዋናው ነገር ማየትክ ነው እናቴ አሁንም እኮ እሷ እኮ ያደረገችው ነገር እኮ ልክ ነው እያልኩሽ አይደለም ልክ ካልሆነ ደግሞ እናት እንዴት መከበር እንዳለባት ማወቅ አለባት አሁን እጠይቃታለሁ ነው ጠይቅ እኔ እጠይቃታለሁ እኔ ጠላቷ አይደለም እኔ ደግሞ እሺ ባሁኑ በዚህ ሐሳብ አንቺ እንትን እንድትይ አልፈልግም ነው እኔ ብቻዬን ሄዳለሁ ከዚህ በኋላ እናቴ የምሬ ነው ከዚህ በኋላ እኔ ሄጄ እጠይቃታለሁ ማንገባት ባለብኝ መንገድ እሷን አግባባለሁ ወደ ቤቴ ለማስገባት ሞክራለሁ ሁሉ ነገር ለማስተካከል ሞክራለሁ በቃ ግን አንቺና እሷን ከዚህ በኋላ እስክትስማሙ ድረስ አላገናኛችሁም እኔ ደግሞ ሄጄ አያታለሁ አንተ ያለህበት ቦታ ላይ እሄዳለሁ አልተውም አንተ ያለህበትን ቦታ መሄድ አልተውም ለምን ነው ለብቻ ከምተውቅ ሄጄ አያታለሁ አልነካትም አሁን ታማለች እሷ ምንም አትናገርም የታመመ ሰው ይናገራል ካልተናገረችኝ እኔ አልናገራትም ልጠይቃት ነው የሚሄደው እግዚአብሔር ይማርሽ ብያት ሄዳለሁ ከተናገረችኝ ደግሞ እየተናገረችኝ ዝም ማለት አልችልም ቁርጡን ነው የምነግርህ እንዲህ አይነት አመል የለብኝም የታመመን ሰው ልጠይቅ ሄጄ ደግሞ እኔ አልናገርም እሺ ነገር እንዴት ነው የሚስተካከለው እሷ ስትተው እኔ ትቼል እኔ ረግቤ እሷ መተው አለባት እኔ ላንተ ስል እንደተውኩኝ እሷም ደግሞ ላንተ ስትል መተው አለባት ድንበራችንን ይዘን እንኖራለን እኔም በድንበሬ እሷም በድንበሯ በቃ የሰውን ድንበር አልፈን መናገር የለብንም ስለዚህ አሁን የምትሄጂው ለሰላም ነው እኔ ለሰላም ነው ሰላም ለጠይቃት ምንም ነገር ለማድረግ አይደለም በእውነት እኔ ምን ማለት እሷ ከተናገረችኝ ነው አሁንም እነግራለሁ በኋላ እንዳትናደር ነው ነገር ተናገራለች ከተናገረች ምን ችግር አለ ታማሚና ብትይዝ እንሂድ እሺ እኔ ካለፈ በኋላ መናገር ስለማልፈልግ ነው እሺ ከዚህ ባለፈው ደግሞ እናቴ መች ነው ከዚህ ሀገር የምትሄጂው የኔ ሜዳ አንተ ምን አሳሰበክ ቤትክ አይደለም ቤትክ አልመጣው እሺ እናቴ እሺ እኔ እውነት ለመናገር በቃ እኔ አሁን ሼማ ያዘኝ የምሬን ነው የምልሽ በቃ የራሴን ህይወት እንደ ራሴ ሆኜ መኖር ፈልጋለሁ ኑር እኔ መች ነካውክ ቤትክ መጣ ተቀጣጥረን ተደዋውለን አለ እዚህ እየተገናኘን ያለ ነው እኮ ተቀጣጥረን ተደዋውለን ነው ግን እኔ ቤትክ መጣ ወይ አልመጣሽም ኑሯን አልነካም ተግባ ቤቷ ነገ ብትገባም ደግሞ የነገር እንዳይፈጠር ነው አይፈጠርም ለምን ይፈጠራል እኔ ዝም ብዬ እየተልከሰከስኩ አንተ ቤት መጣለሁ እንዴ ምን ማለት ፈልገህ ነው እንዴት ነው እያሰብከኝ ያለው ምን ነው የኔ ፍቅር በዚህ ነው የምትለካው የእናትን ፍቅር እኔ እንደዛ ለማለት እና እኔ ቤትክ አልመጣም በቃ ይኸው ቀረውልህ ደስ ይበልህ የሚያስደስት ከሆነ አንተ የሚያስደስት ከሆነ ይኸውሽ ቤትክ አልመጣም አንተስ እኔ ልትተወኝ አሰብክ እኔ ለምን ተውሻለሁ እንዴ እናቴ አይደለሽ እንዴ እሺ ምንድነው ምንም በቃ እሺ ነገሩ እሺ እንዴት ነው የሚስተካከለው እኔ በቃ ቤትክ አልመጣም እሷ ያለችበት ቦታ አልመጣም በቃ እኔ የሚሄድበት ቀን የምኖርበት ቀን ሊያሳስብክ አይገባም እኔ በተመቸኝ ሰዓት ወደ ቤት እሄዳለሁ እሺ እኔ ግን ሁሉ ነገር በጣም በቃ ማለት ሰላም የሚመጣበት ቀን ናፈቀኝ አንተ ብቻ ነኝ ናፈቀክ እኔም ጭቅጭቅ ሰልችቶኛል እኔ ከፈለክ ደብዛዬንም አጥፍቼ ከስራችሁ ጠፋለሁ ካስፈለገ ስልኬንም ቀያይራለሁ በምንም ላታገኙኝ ትችላላችሁ አሃ በቃ እሺ ለማንኛውም እንሂድ ቤተሰቦች ሐኪም ቤት ደርሰናል ያለችበትን ሁኔታ ለእናንተም ለማሳየት ነው የመጣ ነው አብራችሁን ተከታተሉ ነው ሰላም ነው እንደምን አለክ እግዚአብሔር ይመስገን ወይዘሮ ትንሳኤቱ ጋር ናት ትንሳኤ በቀለ ኦኬ እሺ
የኔ ፍቅር ልትገሉኝ ነው የመጣችሁት? እንዴት ነሽ? ልትገሉኝ ነው የመጣችሁት? ልትገሉኝ ማለት ምን ማለት ነው? በእናታችሁ ጡልኝ። እሺ ያትራብሽ። አሁን ያለሁበት ሆስፒታል ውስጥ ነው። አትራብሽ። ምን ጠይቅሽ ነው የመጣነው? ተረጋጊና እናግሪ። ምንድነው እናቴ? ምን ሆነሽ ነው? አትንካኝ፣ ስርዓት ነው። ዞር በልልኝ ያልኩ አይደል? የኔ ፍቅር ነው። በቃ አሁን ተነስቼ መከራከር መሰዳደብ አልችልም። ከአንቺ ጋር ለመሰዳደብ የመጣ ማን አለ? ለመጠየቅ ነው። አንቺ ለመጠየቅ እኮ ነው የመጣ። በቃ ደህና ነኝ። ይኸውልህ ደስ አላችኋ? እንዲህ ስትይኝ ደስ አላለሽም? በእናትሽ አንቺ ነኝ እንደዚህ ነው። እኔ መጥፎ ሰው አይደለሁም። ልጠይቅሽ ነው የመጣሁት። ሰው ሊጠይቅሽ ነው የመጣ ሰው እንደዚህ ነው የምታስተናግደው? እስቲ ታዩ። በቃ ነገርን በእግዚአብሔር ውጡልኝ። በቃ ከቻላችሁ ውጡልኝ። በቃ እኔ አልፈልግም። ጠያቂ አያስፈልገኝም። ወንድሜ ሄዶ ነው። በእግዚአብሔር ምን ሆነሽ ነው? ለመጣ የኔ ፍቅር ነው። ምን እንዴት ነው ለመጣ ማለት ነው? በቃ አልፈልግም። የምትወጣልኝ ከሆነ ውጣልኝ። አትንካኝ። በእናትህ እዚህ ጋር እሺ አልነካም። ይኸው የኔ ፍቅር በቃ ዞር በሉልኝ። ሄዱልኝ። ይቅርታ ለሁሉ ነገር። ይኸው ደስ ይበልሽ። ደስ ይበልሽ። እንዴት ደስ ይለኛል። አንቺ በቃ ደስ ይበልሽ። ዛሬ አንጀትሽ ቅቤ እንደሚጠጣ ቃለሁ። በቃ ደስ ይበልሽ። ስታመሚ ደስ ይለኛል። አዎ አውቃለሁ። እኔ ደስታሽን አጣጥሚ። እሺ በቃ አሁን ተውኝ። በእናንተ ምክንያት እንደዚህ እየሆንኩ ያለሁት። እሺ ተውኝ። የቀራችሁ ደሜ ልትመጡኝ ነው እኮ ከእግዚአብሔር ነው አይደል? እንዴ ለምን ደስቶኛለሽ? ወይኔ ኢየሱስ። ደህና ነሽ? በቃ ዞር በልልኝ። በቃ እንደምታየኝ በቃ ዞር በልልኝ። እስቲ ንገሪኝ እናቴ። አንተ ዶክተሩን እንጠይቀው። እኔ ዶክተሩን ከመጠየቃችን በፊት እሷ እናውራት ብዬ ነው። እኔን ለማዳረቅ ነሽ? እጇን ታንሳልኝ። እስቲ ነገሮችን እንኳን አሁን ወይኔ አላዛር በቃ አልፈልግም። በእናንተ ምክንያት ነው ሁሉ እየሆንኩ ያለሁት። የቀራችሁ ደግሞ አሁን እዚህ መታችሁ አፍና ልትገለኝ ነው የመጣችሁ። አፍና ልገኝ ነው። በቃ ዞር በሉልኝ። በቃ የቀራችሁ እንድሞት ነው አይደለ? ልትገሉኝ እኔ ምንም አልልሽም፣ ግን የፈለግሽውን ተናገሪ። ማን አንቺ እንድትሞች የሚፈልጋል እንዴ? ምን ሆነሽ ነው? አንቺ ይፈልጋሉ እንዴ? ምን አይነት አማርኛ ነው? እንዴ ነው የምታስቢው? ቆይ እሺ ለምን አትተውኝም? በቃ እሺ ነገሮችን እንፍታ። እዚህ ደረጃ ላይ ከደረሽ አንቺ ከዚህ በላይ ጤናሽ ጥሩ አይደለም። በቃ አልፈልግም። በቃ ልታመም። በቃ ተው በእግዚአብሔር። ታመምሽ አይደል እንዴ? በቃ ተይው፣ ተረጋጊ። አንደኛ ካሜራችሁን አስቁሙ። በቃ እኔ የእናንተ እንትን ማድረግ አይደለሁም፣ መደበር አይደለሁም። ስለ ካሜራው ተይው እስቲ። በቃ እናንተ ይሄን የሚያሳስባችሁ ስለ ዩቲዩብ መቅረጽ፣ ስለ ቀረጻ። በቃ አሁን ተውኝ። በቃ ለመጠቀሚያ ነው። ሰዎችሽ እየጠየቁን ስለሆነ ነው። በቃ እንኳን ጠየቋችሁ አይደለም። በቃ እሺ ተውኝ። ወይኔ እናቴ ምንድን ነው እሺ የምትፈልጉት? በቃ ደህና ነኝ። እሺ ሂዱልኝ። በቃ እግዚአብሔር ይጠይቀኛል። በቃ አለ ወንድሜ፣ ከዛ ቀጥሎ እግዚአብሔር አለልኝ። በቃ ተወኝ። ምን ማለት ነው? ተውኝ። ለምን አትተውኝ? ሰው መተው አታውቁም እንዴ? እንድሞት ነው የፈለግከው? እስቲ ሀሳብሽን ተይና በቃ እኔና አንቺ የኔ ፍቅር ዛሬ የመጣሁት ይቅርታ ልጠይቅሽ ነው። ያንተ ይቅርታ ካፍንጫ ይወጣ። በቃ አልፈልግም። እኔ ቂም አልያዝኩም። አንደኛ አሁን ያለሁበት ጊዜ ማለት ነው የጾም ወቅት ውስጥ ነው ያለው። ታውቃለህ አይደለ? ለአንተ ስል ሳይሆን ለራሴ ስል ይቅርታ አድርጌላችኋለሁ። እኔ አባታችን ሆይ ስል ምን ይላል መሰለህ ቃሉ? እኛ የበደሉንን ይቅር እንደምንል ይቅር በለን ቃሉ ይላል። ስለዚህ ለራሴ ስል ይቅር። እኔ ምንም በውስጤ ቂሜን አልይዝም። በቃ ትቼላችኋለሁ። ከተውሽ ታረኛ ወደ ቤት እንግባ። በቃ ተወኝ። አሁን ያለሁት ሆስፒታል እኮ ነው። ቤት ውስጥ ነው ያለሁት። ሌላ ነገር ውስጥ እያደረኩ ነው የሚመስልህ እኮ። እሺ ከዚህ ስትወጪ ወደ ቤት ትገቢያለሽ ወይ ነው? አልገባም። በቃ ተወኝ። እኔ የትም አልሄድም። በቃ ያንተ ማለት ነው ብዙ ነገር ይቀርሃል አላዛር። አልበሰልክም። ብዙ ነገር ትዳር ምን እንደሆነ አልገባህም። ምንነቱን ማንነት እኔ ለትዳር ብዬ ነው እሺ የምከፍለው። እሱን ያዙልኝ። በቃ ይሄ ሁሉ ዋጋ እየከፈልኩ ያለሁት በአንተ ምክንያት ነው። ምንድነው ዋጋ የምታወሪው? ልትወቅሰኝ ነው እንደመጣችሁ ሰማኛለህ አይደለ? እኔ ሰማሻለሁ። አንቺ እኔ ደግሞ ማለት ነው አንቺን ሳይ ያመኛል። ከታመምሽ እሱ እኔ ምንም ላደርግልሽ አልችልም። ውጪ ነኝ በቃ እሺ ሂጂልኝ። እንደ ሰው ልጠይቅሽ ነው የመጣሁት። አትጠይቂኝ። አንቺ ጠይቅሽኝ አልጠይቅሽኝ። ያሉትን ይቅር በላቸው ብላለች አይደል? እኔ አሁን ይቅርታህን ተቀብዬ ይቅር እንድትነጋገሩ መጣሁ። ደግሞ እኔ እንደ ሰው እኔ ጠላቱ አይደለሁም። አዎ ነገር ሊያጋጨን ይችላል፣ ግን ደግሞ ስትታመም ልጠይቃት ነው የመጣሁት አይደል እንዴ? የመጣን ሰው እንደዚህ ነው የምትመልሰው። እንዴት ነው የምታናገረው ሰው?
አይደለም የመጣች እኔን ትጨቀጭቀኛለች። ቃላቷ ምን እኔን ልታሳብሬ ነው እንደፈለገች። እስኪ ለትንሽ ጊዜ ተይን። ምን ተናገርኩ? እስኪ ለትንሽ ጊዜ እረፍት እናድርግኛ። ትተወን በቃ እስኪ ትተወን በቃ። እውነት የምትወጂኝ ከሆነ ተይን። አላዛር ተይው ተይው በቃ ካልተዋለች ብለሽ እንዳታስቢ። አሁንም ተንግተሽ ለካ ስለሱ ነው ታስቢው። አንቺ ለማና ልጅነት ላይ ነው የምትፈልጊው? ወደዋለሁ እኮ እኔ እና እሱ ለይታሽ እኔ ተለያያለን። እኔ እና እሱ ለይታሽ ሌላ ጊዜ ብቻውን ይኖር የለ ፍቅር እናትና ልጅ ለይቶ ነው እንዴ? ታመሽም ይሄን ነው እንደምታስቢው? ስለ ጤንነትሽ አስቢ መጀመሪያ፣ ከዚህ ስለመውጣት አስቢ። ታይተሻል አይደል እንዴ? በጌታ ለምን ሻቱጣልኝ? እሺ ለምን ታለቅሽ ደግሞ? በቃ ትውጣልኝ። እሺ አሁን ታመሻለሽ፣ ዝም በይ በቃ አታልቅሽ። ስለፈጠርሽ አታልቅሽ። ምን ሆነሽ ነው እንደዚህ የምታረጊኝ? አልፈልግም ብለሽ ከሰስሽው ራስሽ እኮ ነሽ አይደል? በቃ ተይኝ። በቃ እንደ ልጅ ይቅርታ ብትይና ብትተይኝ። እስኪ እነኝን ልጆች ይስማሙ። እኔ ነኝ ጣልቃ የገባሁት ብለሽ ብታስቢ እንደዛው ይሄ ሁሉ ቦታ እንደርስ። ይቅርታ ለማድረግማ ይኸው መጣሁልሽ እኮ ልጠይቅሽ ነው የመጣሁት። አንቺ ወይ ስናገባ አንቺም ከኛ ጋር እንደምትፈራርምሻል ከኔ ጋር ሰማን ያለሽ ተፈራረሙ ልጅ ናት እንዴ ያገባሽው? ለምን ካንቺ እንደፈራረም ትፈልጊያለሽ እንዴ? ምን ማለት ነው? እኔ መቼም አለኝ ከኋላው ስለምከተል እንደ ልብሽ ለማድረግ ተከታዩ በቃ ተከታዩ በቃ ኑሪ ከሱ ጋር ኑሪ። በቃ አትጨቃጨቂ፣ ውጪልኝ እንጂ የማውራት አፋ መቼም የማይሰለቸው ሴትዮ እስኪ ታማለች። እቺ ልጅ ናት፣ እናት ልሁናት። እስኪ እቺ ልጅ ታማለች፣ እናት ልሁናት። እናቶኝ ልሽ እኮ እንዳላየሽኝ አታውሪ። አንቺ ያደረግሽው ነገር ነው እንደዚህ ቀየረኝ። እናቶኝ ልሽ አላየሽኝም እንዳላየሽ አትሁኚ። አሁን ልክ ስለታመምሽ ማለት ነው እሱ ስላዘነልሽ የሆነ ሰው እንዲያዝንልሽ የምታደርጊውን ነገር አቆሚ። ይሄኛው ነው አይዋጥልኝም። አዎ ታመሻል፣ እግዚአብሔር ይማርሽ። ደግሞ ያላሳመምኩሽም ያሳመመሽ እግዚአብሔር ነው። እግዚአብሔር ልጆቹን አያሳምም። በቃ የታመምሽው ልንገርሽ፣ እኔ ምንም አላደረኩሽ። ጭንቃት ነው እንጂ እኔ እግዚአብሔር እኔን አያሳምመኝ። እስከዛሬ በሱ ጥበቃ ውስጥ ነው ያለው። በሱ ደግሞ መጣሽ ስራ ነው፣ በእኔ አይደለም። በእኔ ነው የተጨነቅሽው። ስራሽ ተንኮልሽ ነው ያስጨነቀሽ። አሁን ለምን ይዘህልኝ የምትመጣው? ቆይ እኔ አልረፍበት እንዴ? ቆይ እኔ አልናገርም። አይደለም አትረፊ፣ እረፍት ላለመስጠት። ቆይ ምን ሆነ ነው? አትለቀኝም? ይቅርታልኝኛለሽ አይደል? ይቅርታውን ተቀበይ በቃ። እሱን ተወጁ የለም። እኔን ግን ከሱ እንጥላለሁ ማለት አትችይም። ከሱን እንጥል አይደለም የወለድኩት እኮ አብረሽ ኑሪ። በቃ ተውኩልሽ አይደል እንዴ? በቃ እኮ ተውኩልሽ። አትከታተይኝ። እኔ ያለሁበት ቦታ አትምጪ። አንተ ምን አይነት የደነዘዝክ ሰው ነህ? በፈጣሪ እናትህን ይዘህ ውጣ። በቃ ሁለት ወዶ የለም። በቃ ሂድ። በቃ ዘበለልኝ። እናትህን ጥላ ነው የምትይው? ተዋት ነው የምትይው? እኔ ለሱ ስል እስቲ ሁሉን ነገር ትቼ መጣሁ። ለምን አታይም? ከወደድሽው ለኔ ስትይ ታይ ሁሉን ታይ ብሎ ይዞ ይመጣል። አንቺ ለምን ለሱ ስትይ አታይም? የምትወጂው ቆይ ራስ ወዳድ ስለሆነ አንቺ ጋር ተስማምቼ መኖር አልችልም። ምክንያቱም እንግዲህ ይሄን ለማሰለኝ መረረሽ ትውጫለሽ። ስሚኛ ምላስሽ ሁሌም እንዲ 24 ሰዓት የለም እንትን ነው እንደ በቃ ሟጥ አለብሽ። ምላሴንም ሆነ አመኔንም ሆነ እሱን እስከወደድሽው መሸከም አለብሽ። የሚያስወጣልኝ ሰው የለም። እኔ ከዚህ ሴትዮ ጋር እኔ ከአንቺ ጋር የማውራት እኔ ምዜ መሆን ፍላጎት የለኝም። እሺ ውጪልኝ። ተረጋጊ። ልጄ ነው የሚሄደው። እሷ አንቺን ብላ ነው የመጣችው። እኔን ሰምታ እባክሽ አንቺም አንዴ ስሚኝ። አንተ ውጣ። አንዴም ስሚኝ። ኧረ ቤቢ በእናትህ እነኝህን ሰዎች አስወጣልኝ። ሰላም ነው። እግዚአብሔር ይመስገን። እንዳትመጡ ብያለሁ ነበር። ምን ጠይቃት ነው የመጣው? አይ ረፎ አልሞት አለቻችሁ እንዴ? ይኸውልህ ለምን ማንኛውኛ ነገላት አንፈልግም እኮ ግን ምን ጠይቃት ነው የመጣ ነው እኮ ያኔ ያውቃ ነው እያልሻል ነበር እንዴ? አሁን እውነት መሆኑን ስረዳ ለጠይቃት መጣው። አውቃ ነው ብልም የሰው ልጅ ካደረገችው አንፃር አውቃ ነው ብዬ ነበር። አንተም ደግሞ እንደሷ አትሁን። ቢያንስ አሁን ከሷ አንተ አይምሮ ታውቃለህ አይደለም? እውነት እንዴ? ውጡ በእናትህ ወዴት ልውጣ? አንዴ አሟት በቃ እንትን አትበላት። ወዴት ልውጣ? ልጠይቃት እንደዚህ አይደለም። በእናንተ ምክንያት ነው እዚህም የመጣችው እኮ እንጠይቃት። የታመመችውን በእናንተ ምክንያት ነው አይደል? እኮ በእኛ ምክንያት ከሆነ እኛ እናስተካክለው። ነገር ለማስተካከል ምንድን ነው የምታስተካክለው? እንዲህ ከወደቀች ወዲህ ነው እንዴ የምታስተካክለው?
እሱን እናስተካክል። ያኔ ነበር ማስተካከል የምትችለው። ያኔም እኮ ብያለሁ። በቃ ያኔ ነበር ማስተካከል እኮ ያ ነገር ካለፈ ሰውንስ ወደቀች ወዲህ ነው እንትን ማለት የምትችለው አይደለም። ቢያንስ ይሄንን ነገር እንትን ለምን እንትን እንዴ አንተ እንኳን ነገሮችን ተረዳ እንጂ አንተ የተጋደለም ቤት ታረቃላ አይደል እንዴ? እንደዚህ አይደለም። እኛው የአፍ ወለምታ ጣልቶ ሊሆን ይችላል፣ ግን እኮ አውቃ ነው እንደዛ ነው ያልኩት። ከሰራችሁ ስራ አንፃር ነው። ቪዲዮዎቹን አላየኸውም እኮ የፈለገ ቢሆን የሰው ልጅ ይታመማል አይደል? ለማጓጥ አጋጥሞት ነው አይደል? በዛ ሰዓት ደግሞ ለምን ይሄው እሺ ህመም አጋጠማት ልንጠይቃት መጣ ብቻ አይደለም አይደል? እዚህ ሆስፒታል ስለዚህ አስወጣቸው ውጪ ሰውም አንረብሽ። ውጡ እየመጣሽም አንቺም እንትን አትበያለሽ። እኔ መች አስጠቆርኩሽ? አሁን ምንድን ነው የምታወሪው አንቺ? ነገር ለማስተካከል ነው የመጣ ነው። እስኪ ነገር ማስተካከል እና እኔ ምን አገባኝ ስለ ሰው? ታካሚያን በጥብጥ ለምንድን ነው ውጭ የምናወራው? እዚህ ነው የማወራው። በቃ እኔ እሷን ጥዬ መሄድ አልፈልግም። እንዴ አይደለም ያኔ ነበረ ማስተካከል። እባክህ በእናትህ ተው፣ አታስጨንቀኝ በእናትህ። ማይሆን ነገር አናደርግም። መቼ ነው ያኔ? እኔ አልፈልግም። በቃ ካልፈልጉ እንዴት ታደርጋለህ? አንቺን ያላሳዝንሽም እንዴ? ውጣልኝ። እሺ ውጣልኝ እያለች ነው አይደል? እሷን ይዤ እወጣለሁ። ያለችበትን ማወቅ ፈልጋለሁ። በእናትህ አይደለም አላዛር፣ እሺ በለኝ በእናትህ። ምን እየሆናችሁ ነው? ለምንድን ነው የምትበጣው? አንቺ ምን እየሆንሽ ነው? እስኪ ቆይ አንተ እንሂድ እያልኩት እኮ ነው። አትሰማኝም እንዴ? እኮ ጆሮክ እምቢ አለ አይደለም? ሂድ እንሂድ እያልኩት እኮ ነው። አንተ ለምንድን ነው? እሺ እኔ አልሄድም። በእናትህ እሺ በለኝ። አንቺ ተናገሪ እንጂ ለምንድን ነው ዝም የምትይው? ተናገሪ። ለምንድን ነው ማሞላህ የምትሆነው? ያለሁበት ቦታ እኮ ዝም ብሎ መንደርተኛ ቦታ አይደለም ያለው። ሰው ሌላም ሰው ታሞ የኔ አይበቃችሁ? በቃ ውጡልኝ፣ ውጡ። አንቺ እንኳን ተረጅኝ። የኔ ፍቅር ምን ሆነሻል አንቺ? የት ነው ሄድ የምትይው? እስኪ አንቺ ታመሽ ነው የት ልሂድ? እሺ የት ነው የምሄደው? እንዴ ምንድን ነው የምትይው? በቃ ሄድ ነው ይበላል። እሱም መጥቶ እየተናገረ ነው። በቃ በእናትህ እባክህ ለምን አትሰማኝም?